ሰላም እንዴት ናችሁ? እንዴት ሰነበታችሁ? ዛሬ የምንመለከተው እንግዲህ ሞር ጥያቄዎች ላይ ነው። እንግዲህ ምክንያቱም ማክሰኞ ስራችን ጥያቄዎችን መስራት ነው እና እነዚህን ጥያቄዎች ደግሞ የምንሰራው አብዛኞቹ እንግዲህ ከላይሰንሸር ኤግዛም የተወሰኑ ፓርቶች እንዲሁም ደግሞ ኤግዚት ኤግዛምን ሞዴል ያረጉልናል ብለን ያሰብናቸው ናቸው ማለት ነው። እንግዲህ በባለፈው ላይ እንግዲህ ስለ ቱበርክሎሲስ አይተናል፣ ስለ መሌሪያ አይተናል፣ ስለ ኒሞኒያ አይተናል። ጀስት እንግዲህ ለእናንተ ብዬ አፕሎድ ያደረግኩትን አይሆፕ እዛ ላይ እንግዲህ እንደምታዩት ተስፋ አለኝ ማለት ነው። እንግዲህ እነዚህን ነገሮች እስኪ ቲቢ ማለት ምን ማለት ነው፣ ቱበርክሎሲስ ብለን የምንጠራው፣ መሌሪያ ማለት ምን ማለት ነው፣ ኒሞኒያ ብለን የምንጠራው ምን ማለት ነው። ይህንን መረዳት አለመረዳታችንን ደግሞ በጥያቄ ራሳችንን የምንጠይቅበት ነው ማለት ነው። ማይነሊ ሶስቱ ላይ ነው ማለት ነው የዛሬ ጥያቄያችን ፎከስ የሚያደርገው። እነዚህ ጥያቄዎች እንግዲህ የተዘጋጁት በኬዝ ፎርም ነው። ሲናሪዮ ያለው በሲናሪዮ መልክ አድርገን ነው እነዚህን ጥያቄ ያዘጋጀ ነው ማለት ነው። እስኪ እንግዲህ አንድ ባንድ እንመለከታለን። የመጀመሪያው ጥያቄ ምን ይላል? a 32 years old man present with a cough for 6 weeks ይላል። night sweats, weight loss and hemoptysis ይላል። sputum gene expert is positive for mycobacterium tuberculosis and rifampicin sensitive ይላል። he has no previous TB treatment አለ። what is the most appropriate initial treatment regimen ይላል። እንግዲህ እያለን ያለው አንድ ምልክቶቹ እንግዲህ ቲቢ ሲባል አንድ በውስጡ ምንድን ነው ብለን ስናስብ እነዚህ ክሊኒካል ፊቸርስ ብለን ከምናስቀምጣቸው እንግዲህ ኦልሞስት ምንድን ነው እሱ ሳል አለው። የቲቢ ሳልና ሌሎቹ ሳል ይለያያሉ። ለምሳሌ የቲቢ ሳል ከአንድ ወር በላይ የመቆየት ፕሮባቢሊቲው ከፍ ያለ ነው። ሌሎቹ ግን ለምሳሌ እነ ኒሞኒያ ብለን የምንጠራው ዊዝን 15 ዴይስ ወይም ደግሞ ዊዝን 13 ዴይስ 13 ኦር ዊዝን 3 ዊክ ውስጥ እንግዲህ ምን የመሆን አቅም አላቸው? ሪከቨሪ የመሆን አቅም አላቸው። ቲቢ ግን ለረጅም ጊዜ የመቆየት ፕሮባቢሊቲ ያለው፣ በተጨማሪ ማታ ማታ ላብ የማምጣት አቅም አለው። አቅማችን እየቀነሰ ወይም ደግሞ ወይታችን እየቀነሰ ይመጣል። አንዳንድ ጊዜ ደግሞ እንግዲህ አልፎ ተርፎ እንግዲህ በደም እንደ ደም መጥፋት ነገር ወይ እንደዚህም ምልክቶች ነገር የመታየት አቅም አላቸው ነው የሚለን። እንግዲህ እነዚህ ደግሞ በስፑተም ውስጥ እንግዲህ ጂን ኤክስፐርት ቼክ በሚደረግበት ሰዓት እንግዲህ ማይኮባክቴሪየም ቱበርክሎሲስ አለ። ይሄ ተረጋግጦልናል ነው። ይሄ የተረጋገጠው ደግሞ እንግዲህ በካልቸር ሚዲያ ሊሆን ይችላል ወይም ደግሞ በተለያየ ቴክኒኮች ተጠቅመው ሪፋምፒሲን ቼክ በሚያደርጉበት ሰዓት ያ ነገር በጣም ለሪፋምፒሲን ሴንሲቲቭ ነው። ይሄ ማለት በሪፋምፒሲን መድኃኒት አማካኝነት በቀላሉ ኢራዲኬት የመሆን ፕሮባቢሊቲው ከፍ ያለ ነው ይላል። አንድ ያለ ሌላው ደግሞ ይሄ ኢኒሻል እንዲሆን የሚያደርግበት ዋነኛ ምክንያት ከዚህ በፊት ይህ ሰው ከቲቢ ትሪትመንት ጋር የተገናኘ ምንም ኢሹ። አንድ ነገር ማሰብ ያለባችሁ ምንም እንኳን ፕሪቪየስ ቲቢ ትሪትመንት ባይኖረውም ከሰው የተላለፈበት ከሆነ በተለይ ያ ሰው መልቲ ድረግ ሬዚስታንስ ያለበትን ጂን ወይም ደግሞ እነዚህ ባክቴሪያው የሚለቅበት ከሆነ በቀላሉ እነዚህ ነገሮች ተቀባይነት ላይኖራቸው ይችላል። አሁን እኛ ታርጌታችን ሪፋምፒሲን ሴንሲቲቭ ብሎናል። ይሄ ማለት በቀላሉ ኤምዲአር አለመሆኑን ኮንሲደር እናደርጋለን ማለት ነው። ምንድነው እናንተ የቲቢ ውስጥ ወይም ደግሞ የቲቢ ሴንተር ውስጥ በተቋቋመ ውስጥ እንግዲህ ፋርማሲስት እንግዲህ ዲስፔንሲንግ ላይ ልትሰሩ ትችላላችሁ፣ እንደ አማካሪ ልትሆኑ ትችላላችሁ። የትኛውን ነው ኢኒሺያል ትሪትመንት ሬጅመንት ሊሆን የሚችለው ነው የሚላል። ኤ አሶናዚድ ሪፋምፒሲን ፎር 6 መንዝ ይላል። ቢ ይላል አሶናዚድ ሪፋምፒሲን ኢታምቡቶል ፎር 6 መንዝ ይላል። ሲ QHRZE ይሄ ማለት ለሁለት ወር ማለት ነው። ፎር ይልና ኤችአር ይላል። ልብ በሉ እዚህ እንግዲህ አሶናዚድ አለ፣ ሪፋምፒሲን አለ፣ ፓይሪዚናማይድ አለ፣ ኢታምቡቶል አለ። እነዚህ ለሁለት ወር እንሰጣለን አለን።
ከዛ ቀጥሎ ደግሞ እንግዲህ ለአራት መንዝ ደግሞ ስንት ነው የሚለው እንግዲህ አሶናዚድ እና ሪፋምፒሲን። አንድ ልብ ልትሉልኝ የምፈልገው ከዚህ ውስጥ ዋነኛ መድኃኒቶች ወሳኝ መድኃኒቶች ለቲቪ ትሪትመንት ባክቦን የሚባሉት አሶናዚድ እና ሪፋምፒሲን ናቸው። አክቲቭ ድረጎች ሁሌ እነዚህ መድኃኒቶች አይቀሩም በትሪትመንት ውስጥ። አንድ በዚህ እንግዲህ እንትን ኮንሰፕት ውስጥ ለቲቪ ትሪትመንት 6 መንዝ ነው። የስ የሚታወቅ ነው። ነገር ግን 6 መንዝ ስንል ኢኒሺያል ፌዝ እና ኮንቲኒየስ ፌዝ ብለን የምንጠራዋለን። ኢኒሺያል ፌዝ ለ2 ወር ሲሆን ኮንቲኒየስ ፌዝ ደግሞ 4 መንዝ አንድ ላይ 6 ማለት ነው። ዲ ላይ ደግሞ ምንድን ነው የሚለን ስትሪፕቶማይሲን፣ ኢሪታምቡቶል፣ ሪፋምፒሲን ፎር 8 መንዝ ይላል። ሶ የትኛው ነው መልሱ ነው እያለን ያለው። እናንተ መልሳችሁን ማስቀመጥ ትችላላችሁ። ግልጽ ነው መልሱ በጣም ቀላል ስለሆነ። ሶ አንሰር ሲ ነው እንግዲህ ግልጽ ነው። ምክንያቱም ለ2 ወር አሶናዚድ፣ ሪፋምፒሲን፣ ፓይሪዚናማይድ እና ኢታምቡቶል ሰጠን። ቀጥሎ ደግሞ 4 ወሯን ደግሞ ማን እንሰጣለን ማለት ነው? አሶናዚድ እና ሪፋምፒሲን እንሰጣለን ማለት። ሶ ኒው ድረግ ሴንሲቲቭ ቲቢ ኬዝ አር ትሪትድ ዊዝ ኢንቴንሲቭ ኬር ብለን የምንጠራው ፎር 2 መንዝ አሶናዚድ፣ ሪፋምፒሲን፣ ፓይሪዚናማይድ እና ኢታምቡቶል ናቸው። እዚህ ፈርስት ላይን ድረግ ብለን ከምናስቀምጣቸው ናቸው። ኮንቲኒየስ ፌዝ ብለን የምንጠራው ወይም 4 መንዝስ የሚባለው ደግሞ አሶናዚድ እና ሪፋምፒሲን ናቸው። ዚስ ኢዝ ዘ ደብሊውኤች ሪኮመንድድ ፈርስት ላይን ሬጅመን ናቸው ማለት ነው። አይ ሆፕ ቲቪን በዛውም እያስታወሳችሁ የቲቪን ትሪትመንትን በዛም እንዳላችሁ ተስፋ አደርጋለሁ። A patient on anti-TB therapy develops numbness and tingling in hands and feet. So numbness ማለት እንግዲህ tingling ብለን የምንጠራው one of the sign symptom of vitamin B6 deficiency ብለን የምናስቀምጣቸው ወይም ደግሞ ፔሪፌሪያል ኒውሮፓቲ ብለን የምንጠራውን ፓርት ለመግለጽ የምንጠቀምባቸው ናቸው። So which drug is most likely responsible and what should be added ይላል። ኤ ለዚህ ሪስፖንሲብል የሆን ሪፋምፒሲን ነው። ለዛም ደግሞ ቫይታሚን ሲ ነው የምንሰጠው እንጃ። ቢ ኢታምቡቶል ነው። ለዛም የምንሰጠው ቫይታሚን ኤ ነው አላውቅም። ሲ አሶናዚድ፣ ፓይሮዲክሲን ወይም ቪታሚን ቢ6 ነው የምንሰጠው እንጃ። ዲ ፓይሪዚናማይድ፣ ፎሊክ አሲድ ይላል። ልብ በሉ አሁን ጥያቄው ለዚህ ሪስፖንሲብል የሆነው ማን ነው? ግልጽ ነው። በማ የትኛው መድኃኒት ነው የምንጨምረው? ግልጽ ነው። እስኪ እንመልከት። አንሰር ሲ። ሲ ምን ይለናል? አሶናዚድ ነው፣ የምናውቀው ነው። አሶናዚድ ፔሪፌሪያል ኒውሮፓቲ በማምጣት አንዱ ትልቁ ሳይድ ኢፌክቱ ነው። የምንጠቀመው ፓይሮዲክሲን ወይም ደግሞ ቪታሚን ቢ6 ነው ማለት ነው። ፓይሮዲክሲን ለፔሪፌሪያል ኒውሮፓቲ ብቻ አይደለም፣ አንዳንድ ጊዜ ለሞርኒንግ ሲክነስ የምንጠቀመዋለን ማለት ነው። እንቀጥል እስኪ። አሶናዚድ ኮዝስ ፔሪፌሪያል ኒውሮፓቲ ኤግዛክትሊ prevented on treated with pyridoxine or vitamin B6. Question number 3. A 25-year-old man from a malaria endemic area present with fever, chills, sweating and headache. ምክንያቱም ፊቨር ካለ ሄዴክ ይመጣል። ፊቨር ካለ ቺልስ የመፈጠሩ ፕሮባቢሊቲ ከፍ ያለ ነው። ፊቨር ሚኖር ከሆነ ስዊቲንጎቹም በጣም ኮም የሚሆኑበት ናቸው። ሶ ብለድ ፊልም ሾውስ ፕላስሞዲየም ፋልሲፈረም። እንግዲህ ፕላስሞዲየም ፋልሲፈረም ብለን ስንጠራ ብለናል። እንግዲህ ዳንጀረስ ነው፣ በጣም ከበድ ያለ ነው፣ በጣም የክሪቲካል ፓርት ነው። ሂያስ ኖ ሎንገር ሃስ ኖ ዳንጀር ሳይን የለውም ነው። ዋት ኢዝ ዘ ትሪትመንት ኦፍ ቾይስ። ሶ ለዚህ ትሪትመንት ማን ነው እያለን ያለው። እዚህ በፊትም እንግዲህ
ስለ ማሌሪያ በደንብ ስናወራ አውርተን ስለነበር ኤ ክሎሮኪን ቢ ኪዮኒን ሞኖቴራፒ ሲ አርቲሜትሪን ሉማፌንትሪን ሲ ፕሪማኪዩን አለው ይላል። በጣም ግልጽ ነው። በጣም ወሳኝነት ያለው ስለሆነ አንሰር ሲ ምንድነው የሚለው? አርቲሜትሪን እና ሉማፌንትሪን የሚባሉ ኳርተም ብለን የምንጠራው መድኃኒት ነው። uncomplicated falciparum malaria is treated with artemetrin combined therapy. ክሎሮኪን ሬዚስታንስ ኮመን ነው ኤክስፔክት የሚደረግ ማን ስለሆነ falciparum. Primaquine is for gametocytes or liver stage, not monotherapy. So እንግዲህ ፕሪማኪዩን ስናወራ ባለፈው ትሪትመንቱ ለ14 ቀን ነው የምንሰጠው። ይህም የሆነው እነ ቫይቫክስ እና ኦቫሪ ሪላፕስ ያደርጋሉ። ሪላፕስ ያደርጉ ታዲያ ሃይፕኖዞይት ስቴጅ ላይ በሚሆንበት ሰዓት እዛ ያንን ሃይፖኖሳይዳል ኢፌክት ለማምጣት እነ ፕሪማኪዩን ለ14 ቀን ሪከመንድ እናደርጋለን ብለናል። Question number 4. A malaria patient present with confusion, severe anemia and repeated vomiting. This patient should be classified as classify A. Uncomplicated malaria, B. Chronic malaria, C. Severe malaria, D. Relapsing malaria. ልብ በሉ ምልክቱ ኮንፊውዥን አለበት። ሲቪር አኔሚያ ነው። በዚህ ላይ ደግሞ ቮሚቲንጉ በጣም ያስቸግረዋል። ይህ ታዲያ ይህን ፔሸንት አንኮምፕሊኬትድ ማሌሪያ ነው የምንለው ወይስ ክሮኒክ ማሌሪያ ነው የምንለው ወይስ ሲቪር ማሌሪያ ነው የምንለው ወይስ ሪላፕሲንግ ማሌሪያ ነው የምንለው? አንሰር ሲ ሲቪር ማሌሪያ። ሳይን ኦፍ ሲቪር ማሌሪያ ኢንክሉድ የሲቪር ማሌሪያ ምልክቶች ብለን የምንጠራቸው ኦልተር ኮንሴሽስ ነው። ሶ ይህ ማለት ኮንፊውዥን። ሲቪር አኔሚያ ነው፣ ምክንያቱም በጣም ትልቅ ደረጃ ደርሷል። ኦልሞስት ሄማቶክሪቱም ከ6 በታች ሊወርድ ይችላል። ፐርሲስተንስ ቮሚቲንግ አለ ማለት ይህ ማለት ተደጋጋሚ። ሶ ለዚህም ደግሞ እንግዲህ ሪኳየርድ ኤንድ ሆስፒታላይዜሽን ኢሚዲየትሊ ያስፈልጋል ይነናል። Question number 6. A 60 years old man present with fever. ትልቅ ሰው ነው፣ 60 ዓመቱ ነው። ፊቨር አለበት፣ ፕሮዳክቲቭ ካፍ አለበት፣ ፕሮዳክቲቭ ነው የሚለው። ቸስት ፔን አለበት፣ ሾርትነስ ኦፍ ብሪዝ አለ። እንግዲህ እቺ ሾርትነስ ኦፍ ብሪዝ ብለን የምንጠራት እንግዲህ አንዷ የምትታወቅ ናት። ቸስት ኤክስሬ ሾውስ ራይት ሎብ ኮንሶሊዴሽን he is treated as outpatient አማካኝነት ትሪትድ ሆኗል። most appropriate first line antibiotics ማን ነው? A. ciprofloxacin, B. augmentin, C. vancomycin, D. linezolid። በጣም ቀላል ነው፣ በጣም ወሳኝነት ያለው ነው። ቀለል ያለ እንግዲህ ይሄ ኦልሞስት ኒሞኒያ ብለን የምንጠራው ነው፣ ምንም እንትን የሌለው። ሶ this community acquired pneumonia ወይም ደግሞ ካፕ ብለን እንጠራዋለን። ኮመን ኦርጋኒዝም ስትሬፕቶኮከስ ኒሞኒያ ነው። ለዚህ ሪስፖንሲብል የሆነው ፈርስት ላይን እንግዲህ ኦጉመንቲን ነው። ኦጉመንቲን ከሌሉ ደግሞ ኦልሞስት በእነሱ እንትን የሚል ከሆነ ሊሆን የሚችለው እና አዚትሮማይሲን ነው። ሶ መልሳችን እንግዲህ ቢ ናት። በጣም ቀላል ስለሆነ ነው፣ ምክንያቱም በጣም የቀለል ያለች ነገር ስለሆነች። Question number 7. A hospitalized pneumonia patient develops renal toxicity and requires therapeutic drug monitoring. Which antibiotic is most likely responsible? ይሄ ማለት
ናሮ ቴራፒቲክ ኢንዴክስ ያለው ማለት ነው። ኤ አዚትሮማይሲን፣ ቢ ሴፍትራክሰን፣ ሲ ጀንታማይሲን፣ ዲ ዶክሲሳይክሊን። አንሰር ሲ አዚትሮማይሲን አይደለም፣ ሴፍትራም አይደለም፣ ጀንታማይሲን የሚታወቅ ነው። ምክንያቱም መጀመሪያም እንግዲህ ናሮ ቴራፒቲክ ኢንዴክስ ብያቸዋለሁ። ናሮ ቴራፒቲክ ኢንዴክስ ያላቸው አሚኖ ግላይኮሳይድ እነ ጀንታማይሲን፣ ካናማማይሲን፣ ኒዮማይሲን እያለ የምንጠራቸው ስትሪፕቶማይሲን ናቸው። ሶ ጀንታማይሲን ኮዝ ኔፍሮቶክሲሲቲ ያመጣል፣ ሬናል ቶክሲሲቲ ስላለ ኦቶቶክሲሲቲ ያመጣል። በጣም ኮመን ስለሆነ ኳተርነሪ አሞኒየም ሲሆን ሪኳየርድ ዶዝ አድጀስትመንት እና ሞኒተሪንግ ደግሞ ለነዚህ ያስፈልጋል። Question number 8. A 40-year-old farmer from Oromia has a calf greater than 2 months, fever, weight loss, sputum smear positive. So, ወደ ቲቪ መጣ። Which diagnostic test is preferred initially in Ethiopia? ይላል። A. chest x-ray, B. sputum culture, ሲ ጂን ኤክስፐርት፣ ዲ ሞንተክስ ቴስት። እንግዲህ ኢትዮጵያ ውስጥ በጣም ኮመን ብለን የምንጠራቸው እነዚህ ሁለቱ ናቸው። እንግዲህ ሶ ከነዚህ ውስጥ እንግዲህ እያለን ያለው ደግሞ ኮሚኒቲ ፋርማሲ ውስጥ ነው። ሶ በዚህ ላይ ገበሬ ነው። ሶ ለዚህ የትኛው ነው እንግዲህ እያለን ያለው አንሰራችን ሲ ነው ይላል። ሶ ምንድነው ጂን ኤክስፐርት ዘ ፈርስት ላይን ዲያግኖሲስ ቴስት ፎር ቲቪ ብለን ለምንጠራው እንግዲህ እነዚህ ከረንትሊ ኢምፕሊመንት የተደረጉ ናቸው እንጂ ኢት ኦልሶ ዲቴክትስ ሪፋምፒሲን ሬዚስታንስም እንግዲህ በዚህ ውስጥ ያገኛል ነው እያለን ያለው። ይሄ እንግዲህ ኦልሞስት ከሁለት መድኃኒት እንግዲህ አንድ የቲቪ ሰው መድኃኒት እየወሰደ እያለ ኦልሞስት 2 ወር ላይ በተለይ ኢኒሺያል ፌዝ ላይ የወሰደ ሰው በቀላሉ የተወሰነ እንትኑ ይቀንሳል ተብሎ ነው የሚታሰበው፣ ወይም ፍሪ ነው ተብሎ ነው የሚገመተው ማለት ነው። So question number 9. A patient with newly diagnosed drug sensitive TB asks why 4 drugs are started together ይላል። ይሄ እንግዲህ እኛም ሊጠይቀን የሚችል ወይም እኛም ደግሞ ማወቅ የምንፈልገው ነገር ነው። ምክንያቱም ለምን በቲቢ ትሪትመንት ሬጅመን ውስጥ እንግዲህ 4 መድኃኒቶችን በአንድ ይጀምራል ነው። ሶ ሜን ፐርፐስ ኦፍ ኮምባይኔሽን ቴራፒ ምንድን ነው? እሱ ነው እያለን ያለው። ይሄ ማንም ላይ ፐርሰን እንግዲህ ሊጠይቀን ለምንድን ነው 4 መድኃኒት አንድ ላይ ኮምባይን ሆኖ ወይም ነርስም ወይም ሰማት ሊጠይቀን ይችላል። እንግዲህ አሴ ፋርማሲስት እንደመሆናችን ለምንድን ነው ይለናል። ኤ ሪዲዩስ ኮስት ዋጋውን ለመቀነስ ነው፣ ወይም ቢ ኢምፕሩቭ ኮምፕሊያንሶቹን ኢምፕሩቭ ለማድረግ ነው፣ ወይም ሲ ፕሪቬንት ድረግ ሬዚስታንስ፣ ዲ ደግሞ ሾርተን ትሪትመንት ኦፍ ዱሬሽን። ሶ በጣም የሚታወቅ ነው ይሄ በደንብ በተደጋጋሚ ስንማር ነበር ስለሆነ ማለት ነው። ይህን ስለምታውቁት ብዙም እንትን ማለት አይጠበቅም። ምክንያቱም እንግዲህ ይኸው መልሱም እዚህ ላይ ያለላችሁ ይኸው እንግዲህ ፕሪቬንት ድረግ ሬዚስታንስ ዋና አላማው ማለት ነው። ሶ መልቲፕል ድረግ ፕሪቬንት ኢመርጀንሲ ኦፍ ሬዚስታንስ ቲቢ ስትሬኖቹን እንግዲህ ሬዚስት እንዳያደረግ ስለሚከላከል ነው ማለት ነው። ኩዌሽን ነምበር 10. A 35-year-old man on anti-TB treatment for 2 months complained of blurred vision, blurred vision, difficult reading, and inability to distinguish red from green colors. There is no infection or trauma history የለም ነው የሚለው። ሶ ይሄ ማለት ከአንታይ ቲቢ ድረጎች ውስጥ የትኛው ነው የኒውራይቲክስ ማምጣት ፕሮባቢሊቲ ያለው ነው? which anti-TB drugs most likely responsible የሆነው የትኛው ነው ከአይን ጋር የተያዘ? ኤ አሶናዚል ይላል፣ ቢ ሪፋምፒሲን ይላል፣ ሲ ደግሞ ፓሪዚናማይድ ይላል፣ ዲ ታምቡቶል ይላል። በጣም የሚታወቅ ነው። እንደውም ይሄ መድኃኒት በተለይ ህጻናት ከ6 ዓመት በታች ለሆኑ ምንም እንኳን ቲቢ ቢገኝባቸውም አንዱ መድኃኒት አይሰጥም ማለት ነው። በጣም ኮንትራኢንዲኬትድ ነው። ሶ ይሄ ማን ነው ሲባል እንግዲህ ያው ልታቁት ስለሆነ መልሳችን እንግዲህ አንሰር ዲ ታምቡቶል መሆን አለበት ያው ማለት ነው። ሶ እንግዲህ ኢታምቡቶል ኮዝስ ኦፕቲክ ኒውራይቲስ ነው። ሶ ፕሬዘንቲንግ ዊዝ ሪዱስድ ቪዥዋል አኪዩቲ ኤንድ ከለር ቪዥን ዲፌክት በማምጣት በጣም የሚታወቅ ነው ማለት ነው። Question 1.1. A TB patient returned from follow-up with a complaint of nausea,
vomiting, right upper abdominal pain, yellow discoloration of the A ብቻም ሳይሆን any fluid ጋር የተያዙትን ዲስከለሬሽን የማምጣት ካፓሲቲው የታወቀ ነው። ላብራቶሪ ቴስት shows elevated liver enzymes አለ which anti-TB drug most strongly associated with this condition አለ ኤታምቡቶል፣ ስትሪፕቶማይሲን፣ ፓይሪዚናማይድ፣ ሪፋቡቲን ይላል። ምናቀው ነው ይሄ ምንም ግንትን የሌለው አንሰርስ ማነው ሲ ይላል። ማነው እሱ እንግዲህ ፓይሪዚን አማይድስ ማለት ነው። ፓይሪዲያማይድ ዘ ሞስት ሄፓቶቶክሲክ ነው አመንገ ፈርስት ላይን ድረግ ብለን ከምናስቀምጣቸው። ለምሳሌ ዲስከለሬሽን ኦፍ ኤ ነው የሚለው እንግዲህ ይሄ እንግዲህ አንዱ ሄፒታይተስ ብለን የምንጠራው የማምጣት ፕሮባቢሊቲ ስላለው ያችን ለመግለጽ ነው። ለምሳሌ ነገር ግን ይህ ሽንታችን በጣም እንዲቀላ የማድረግ ፕሮባቢሊቲ ካለው ግን የሪፋቡቲን ወይ ሪፋምፒሲን ዝርያ ነው እዚህ ሊኖር ይችላል። እሱ እሺ A 22-year-old male from a malaria endemic lowland area present with high-grade fever, chills, profuse sweating, headache, generalized body weakness for 3 days. A blood film called Plasmodium falciparum infection. He is conscious and able to take oral medication. What is the most appropriate first-line therapy? ላን እንግዲህ የሚታወቅ ነው ክሎሮኪን ኪዩን ኢሚኖቴራፒ ለፋልቲሜት እንግዲህ ምክንያቱ ፋልሲፈረም ነው እያለን ያለው አንሰራችን እንግዲህ ሲ in Ethiopia artemether lumefantrine the treatment of choice for uncomplicated Plasmodium falciparum ማለት ነው። Question 1-3 A 30-year-old malaria patient is brought to the emergency unit with confusion, repeated vomiting and a severe weakness and difficult standing ይላል። laboratory results reveal a severe anemia ብሎ አስቀምጦታል። እንግዲህ ጀስት ይሄ በጣም ተደጋጋሚነት እንትን ያላቸው ስለሆኑ ነው ማለት ነው። እንግዲህ ይሄ ምንድነው ሪዛልት severe anemia ላይ ብቻ ስለሆነ ብቻ በዛችም እንግዲህ ዲፈረንሺየት የምናረግባት ናት። እቺ በጣም ቀላል ስለሆነች እንግዲህ ሲ ምንድነው ቮሚቲንግ severe malaria ካለበት ያ እንግዲህ ኦልሞስት ስለዚህ አይቪ አርቲስኔቶቹን ነው ሪከመንድ የምናደርገው። ኩዌሽን 1-4 ላይ ደግሞ እንግዲህ a patient treated for malaria return after 2 months with recurrent fever ነው blood film shows Plasmodium vivax ናት። vivax ነው የሚለው the clinical suspect relapse due to dormant liver stage ይላል። which drug is required to prevent further relapse እንዳይኖር የትኛው ነው የሚከላከለው የሚለው እንግዲህ የሚታወቅ ነው። አርቲሜትሪን አለ፣ ሉሜፋንትሪን አለ፣ ፕሪማኪን አለ፣ ኪዩኒን በጣም የምናውቀው ነው። ለምሳሌ እንግዲህ ኪኒን ብዙ ጊዜ አንኮምፕሊኬትድ ማን ነው ኮምፕሊኬትድ ደረጃ ሆኖ ነው በብዛት እንግዲህ በኢንጀክሽን ፎርም የምናገኛቸው ማለት ነው። አብዛኞቹ ኮምፕሊኬትድ ከሆኑ በኢንጀክሽን ፎርም ነው የምንሰጣቸው። ሪላፕስ ስቴጅ እንግዲህ የሚከላከለው ማን ነው ለ14 ቀን እንሰጣለን ብያቸዋለሁ። ይሄም እንግዲህ ፕሪማኪን መሆን አለበት። እንግዲህ ፕሪማኪን is eliminate hypnozoitis ነው Plasmodium vivax infection ነው። ምክንያቱም ቫይቫክስ እና ኦቫሊ ላይ ብቻ ነው ሪላፕስ ሊያደርግ የሚችሉት ማለት ነው። Question 1-5 A 65-year-old man present with acute onset of fever, productive cough with yellow sputum, pleuritic chest pain, shortness of breath, chest X-ray reveals a lower consolidation. He is treated as outpatient. Which antibiotic is most appropriate as a first line treatment ይላል። የትኛው አንቲባዮቲክ ነው? ቅድም ብያቸዋለሁ። ቅድም ለምሳሌ ኦጉመንቲንን ተጠቀም እንግዲህ ለኮሚኒቲ አኳየርድ ኒሞኒያም ሆነ ኮሚኒቲ አኳየርድ ኒሞኒያም ላልሆነ ወይም ደግሞ ሆስፒታል አኳየርድ ኒሞኒያም ለሆነ ፓርትም እንግዲህ ኦልሞስት የተለያየ እንትን ያላቸው ነገር ግን እቺ እንግዲህ በጣም አኪዩት ኦንሴት ናት። አኪዩት ኦንሴት ሲል እንግዲህ በጣም ቅርብ መሆኗን ማሰብ አለባችሁ። ፕሮዳክቲቭ ካፍ ነው። ፕሮዳክቲቭ ካፍ እንግዲህ አክታ መኖሩን ነው የሚያሳየው። ያም እንግዲህ አክታው የሎ ስፑተም ነው እያለን ያለው ማለት ነው። እቺ እንግዲህ በጣም ቀለል ያለ ነው። ሲፕሮ አለ፣ ሞክሳሲሊን አለ፣ ቫንኮማይሲን አለ፣ ሊንዞሊድ አለ። በነገራችን ላይ እነ ቫንኮ እና ሊንዞሊድ ብለን የምንጠራቸው መልቲ ድረግ ሬዚስታንስ ሲኖር ነው።
ቫንኮማይሲን በተለይ ለፖዚቲቭ ፓርቶች እንግዲህ ፖዚቲቭ መልቲ ድረግ ሬዚስታንስ ሲኖር እዛ ሊንዞሊድም እንደዛ እንትን አለው። ኦልሞስት ቫንኮማይሲን እና ሊንዞሊድ ተመሳሳይ ጥቅም ያላቸው ጀስት እኛ ሀገር ላይ ግን ቫንኮማይሲን ኮመን ስለሆነ ነው። እነዚህ ፕሮፍሎክሳሊስ እና አሞክሳሲሊን ስናነጻጽር እንግዲህ እና አሞክሳሲሊን እንግዲህ ሞር አፐር ሪስፓራቶሪ ትራክት ላይ በጣም ኢፌክቲቭ ተብሎ ስለሚታሰብ እና ሲፕሮሞር እንግዲህ እነሱ ጀስት እንደነ ብሮንኮላይተስ እንግዲህ ብለን የምንጠራቸው እነዛ ላይ በጣም ኢፌክቲቭ ናቸው። ሶ ፈርስት ላይናችን እነማን ነው ስንል እንግዲህ የሚታወቅ ነው። እንግዲህ አንሰርስ ቢ ነው የሚለው። ቢ ማን ነው የሚለው? አሞክሳሲሊን ማለት ነው። ዚስ ኢዝ ኮሚኒቲ አኳየርድ ኒሞኒያ ነው። ሶ ኮሚኒሊ ኮዝድ እንግዲህ ስትሬፕቶኮከስ ኒሞኒያ። ሶ አሞክሳሲሊን ፈርስት ላይ ነው። ቅድም አሞክሳሲሊን ሳይሆን የእንትን ያልነው እንግዲህ እንደ አማራጭ ሊያስቀመጥ ነው እዛ ላይ ኦጉመንቲን ነው። ሶ ኦጉመንቲን ብቻም ሳይሆን እንግዲህ አሞክሳሲሊንም ለዚህ ትሪትመንት እንጠቀማለን። ኩዌሽን 16 A hospital patient develops pneumonia 3 days after admission. ልብ በሉ for a surgical procedure. He now has fever, purulent sputum, and a worsening respiratory status. This pneumonia is classified as A. Community acquired pneumonia, B. aspiration pneumonia, C. hospital acquired pneumonia, D. viral pneumonia ይላል። እንግዲህ እያለን ያለ develop pneumonia 3 days after admission for a surgical procedure ነው የሚለው። ግልጽ ነው እንግዲህ ኮሚኒቲ አኳየርድ ሳይሆን ከአስፓይሬሽን እና ከሆስፒታል ነው እንግዲህ ሊሆን የሚችለው። ሶ አንሰራችን ማን ይለናል? ሲ ምንድን ነው የሚለው? ሆስፒታል አኳየርድ ኒሞኒያ። ምክንያቱም እንግዲህ አፍተር አድሚሽን ነው። ሶ እንግዲህ ፎር ሰርጂካል ፕሮሲጀር አድሚት ከተደረገ በኋላ ሆስፒታል ከሄደ በኋላ ነው ይሄ ነገር የተከሰተው። ሆስፒታል ኒሞኒያ is occurring 48 hours after admission is hospital acquired pneumonia ብለን እንጠራዋለን ማለት ነው። Question 17. A pneumonia patient treated with antibiotics for 3 days. ለምሳሌ አዚትሮማይሲን አንሱ። No clinical improvement and remain febrile with worsening shortness of breath. What is the most appropriate next step? እንግዲህ ለ3 ቀን አዚትሮማይሲን ሰጣችሁ ምንም አይነት ለውጥ አይኖርም። ነገር ግን ይሄ ሰው ትኩሳቱ በጣም እየጨመረ ነው። የትንፋሽ ጥረትም እንግዲህ ሾርትነስ ኦፍ ብሪዝ ብለን የምንጠራው በጣም እየጨመረ ነው። ሶ እንዴት እናርገው ነው? መፍትሄ አምጡ ነው እያለ ነው ያለው። ኤ ስቶፕ አንቲባዮቲክስ ይላል። ቢ ዲስቻርጅ ፔሸንት ይላል። ሲ ሪአሰስ ዲያግኖሲስ ኦርጋኒዝም ኤንድ ትሪትመንት ይላል። ዲ ኮንቲኒው ሴም አንቲባዮቲክ ፎር 10 days ብሎ አስቀምጦልን ማለት ነው። ሶ እንግዲህ የትኛው ላይ ነው እንግዲህ እናንተ ፌቨር ልታረጉለት የሚችሉት እያለን ያለው እንግዲህ አንሰራችን ሲ ምንድን ነው የሚለው? ሪአሰስ ዲያግኖሲሱን አይደንቲፋይ ማድረግ። ምክንያቱም ዲፈረንሻል ዲያግኖሲስ ብለን የምንጠራቸው ወይም ደግሞ ሩል አውት የምናደርጋቸው ዲያግኖሲሶች አሉ። እነሱን ለይቶ ማወቅ። ኦርጋኒዝሙ ግራም ፖዚቲቭ ነው፣ ግራም ኔጌቲቭ ነው። ምክንያቱም ስትሬፕቶኮከስ ኒሞኒያ ብለን የምንጠራው አንዱ ግራም ፖዚቲቮች ውስጥ እንግዲህ ኒሞኒያን ከሚያመጡት መካከል ውስጥ ነው የሚካተተው። ሲዶሞናስ ሬጂኖሳ ብለን የምንጠራው ኒሞኒያን ከሚያመጣ መካከል ውስጥ ነው የሚካተተው። ሶ አንዳንድ መድኃኒቶች ለግራም ፖዚቲቭ ብቻ ኢፌክት የሚሆኑ አሉ። አንዳንዶቹ ደግሞ ለግራም ኔጌቲቭ ብቻ ኢፌክት የሚሆኑ አሉ። ሶ ይሄን በተቻለ መጠን ግራም ስቴኑን እንግዲህ በተለይ ግራም ፖዚቲቭ ኔጌቲቭ የሚለውን ስፒሺስ ኦርጋኒዝሞቹ መለየት መቻል አለብን። ዘን እሱን ካወቅን በኋላ እንግዲህ ትሪትመንቱን እንግዲህ ደግሞ ምን እናደርጋለን? እንቀጥላለን። የትኛው አይነት ትሪትመንት ብናደርግ ነው የሚለውን እንግዲህ እንወስናለን ማለት ነው። ሶ ይህ ነው እንግዲህ ዋናው እንግዲህ የተባለው ማለት ነው። ያንኛው ራሱ ለ10 ቀን ብንቀጥለው ምንም አይነት ጥቅም ስለማይኖረው ማለት ነው። ሶ እንግዲህ lack of response after 48 to 72 hours requires re-evaluation እንደሚያስፈልግ ነው እንግዲህ
የሚያስቀምጠው። ሶ ኖት ብላይንድ ኮንቲኒሽን አያስፈልግም ነው። ምክንያቱም ኮንቲኑ ሴም አንቲባዮቲክ ፎር 7 ዴይ ይሄ ኦልሞስት ምንድን ነው እሱ የመድኃኒቱ ሬዚስታንስ ሬቱ እንዲጨምር ከማድረግ ካለፈ ምንም አይነት ለውጥ አናገኝም ማለት ነው። ሶ ይሄንን ነው እንግዲህ ኦልሞስት በተቻለ መጠን አይሆፕ እንግዲህ ስለ ቲቪ ስለ መሌሪያ እና ስለ ኒሞኒያ ያሉትን እንግዲህ ጀስት እናንተ እንግዲህ አንድ ለቲቪ ብቻ ማድረግ ይችል ነበረ። ነገር ግን ጀስት ሁሉንም በአንዴ ሪካፕ እንድታረጉት ከሚል የተነሳ ነው። ምክንያቱም ዋናው ዓላማው እንግዲህ ኤግዚት ኤግዛም ደርሷል። ሶ ኤግዚት ኤግዛሙን እንግዲህ በደንብ አድርጋችሁ ሁሉንም እየነካካን እንድታቁት ከሚል አንጻር ነው ማለት ነው። ሶ እንግዲህ አይሆፕ ለዛሬ እንግዲህ በዚህ በቃል እንግዲህ ኦልሞስት ከዚህ በለጠ አልሄድባችሁም ጥያቄ ስለሆነ ማለት ነው። እንግዲህ እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን። ቻው። መልካም